ኢሳር ሌሎችን መምረጥ ከኛ በላይ ማስቀደም ኢማም አልአዕዘም አቡ ሐኒፋ አኑዕማን ኢብኑ ሲሪን ህልሙን ሲሰሙ ተገረሙ። የዚህ ህልም ባለቤት አሉ የፊሩ ዒልመን በእውቀት ይደፍቃል። ለወደፊት ማንም የማይደርስበት የእውቀት እርክል ላይ ይደርሳል። የግንዛቤ ስፋቱን ሲያዩ ጠሩት። አንተ ኑዕማን አሉ እውቀትን ከማን ነው የምትማር አሉ። አይኔ ንግዱ ላይ እንጂ እውቀቱ ላይ አልበረታውም አላቸው። አንድም ምክር ሰጡ። አላህ የተለየን አቅል ሰጥቷል እውቀት። ይሄ አእምሮ በንግድ አይረካም ማለት ወደ እውቀት ተመልሳል። ወደ ዒልሙ ዓለም ካልመጣ አእምሮ ስፋቱ ጥልቀቱ ንግድ አያረካውም ማለት። እሳቸውም ብቃቱን ሲያዩ ከኔ ጥግ እሱ እንጂ ማንም እንዳይቀመጣል። አቡ ሐኒፋ ረዲየላሁ ተዓላ አንሁ 10 ዓመት ከሐማድ ዒልም ነው ጠጡት። እውቀቱ አእምሮዬ ሰፊ ነው። 10 ዓመት ቀርቻለሁ። ለምን ነው ከእሳቸው ቁጭ ብዬ የምቀራው? እኔም ላቀራ አልኳል። አንዳንድ እንዲህ አይነት ስሜት ይመጣል። ሸኾችህን ረግጠህ ለመሄድ ውስጥህ በስሜት ይናጣል። መስጂድ ገባሁ አለ እጅውን በሪጅ ላቀራ ልክ ስገባ አየኋቸዋል። ልቤ መሸከም አልቻለም። እሳቸው መነጠ ስራቸው መጥቼ ቁጭ አለ። ሳስተምር ፈትዋ ይመጣልኛል፣ መልስ እሰጣለሁ። ወደ 60 የሆኑ ከባድ ጥያቄዎች መጡልኝ። መልስና ጽፈው ነበር። ከዛም ከ2 ወር በኋላ ሸፌ ሲመለሱ የተጠየቁትን ፈትዋና መልሱን አሳየዋቸው። 40 ጋር ተስማማን፣ 20 ግን ተሳሳህላል። አሃ ይቀረኛል አለ። ሐማድ እኮ ከሞቱ በኋላ ሸኼ ይላል ሶላትን አልሰገድኩም፣ ለሱ ከወላጆቼ ጋር እስትግፋር የጠየቅኩለት ቢሆን። ዛሬ ከስርህ ቁጭ ብሎ ተመሩ። ምናልባትም እስልምናን ካንታውቆ አንተን ቲክቶክና ፌስቡክ ላይ አውጋዥ ወጣቱ ሸኾቹ ሲሞቱ ሙስተረሑ ምን ተገላገልናቸው የሚል ትውልድ ስናይ አቡ ሐኒፋን እንዴት እንደተምሳሌ ታናለህ። አቡ ሐኒፋ አላህ የተለየ እውቀትን ብቃት የሰጣቸው ይሄን እውቀት ይዘው ወጡና ፍቅህ የሚባለውን ትምህርት መሰረቱን ጣሉ። ማንም እኮ ይላሉ ኢማም ሻፊዒያ መዝሐብ መስራት ናቸው። ማንም ሰው ስለ ፍቅህ ከተማረ የአቡ ሐኒፋ ጥገኛ ቢሆን እንጂ። አቡ ሐኒፋን አግኝተው ታውቃለህ አልኳት። አዎን አንድን ሰው ተመለከትኩ አሉ። ተከራክሯቸው ነው ቁሞ። አቡ ሐኒፋ እኮ ቢፈልግ ይሄን የመስጂዱን ምሰሶ ወርቅ ነው ቢልህ በመረጃ ያሳምናል። ሎጂክ ላይ ይችላቸዋል። ሰው ሊከራከራቸው ሲመጣ 2 መስፈርት ያቀርባሉ። በቁርአን ታምናለህ፣ በቁርአን እንከራከረ ይሉታል። በቁርአን ካላመንክ ደግሞ በሎጂክ እንርታ ይሉታል። ቁጭ አድርገው ያሳምናል። ቃዲው ምን ነከዋል? እዚህ ክስተት ላይ እኮ 6 ነገር ተሳስቷል። ተመልከቱ 6 ነገር። አንደኛ እብድ ሰው አይገረፍም። ሶላትንም አላህ ትቶለታል አይደለም ግርፋት። ሁለተኛ መስጂድ ላይ ነው ይገረፋል። መስጂድ ላይ ሰው አይገረፍም። ሶስተኛ አቁሞ ነው ይገረፋት። ሴቶች ቁጭ ብለው ነው የሚገረፉት። አራተኛ ከሳሽ መገኘት አለበት። ዝሙተኛ የተባሉት ወላጆቹ ቁመው እነሱ ነው ግርፋቱን የሚያዩ። ይሄንም አራተኛ ተሳስቷል። አምስተኛ 2 ነው ይገረፋት ለሁለቱ ብሎ። አንድ ሰው ህዝብ ቢሳደብ በህዝብ ልክ ይገረፋል? ስተት ነው። አንዴ ነው የሚገረፈው። የሚያስገርፍ እንኳን 2 ቢገኝ አሉ። 6ኛ ስተቱ አንዴ ተገርፉ ቆዳው ሲጠግግ ነው ሌላ ግርፋት የሚደረግ። አንድ ክስተት 6 ስተት አወሩ። አቡ ሐኒፋ ዕልም ብቻ አልነበሩም፣ ዓቢድ ነበሩ። ስለ ዒባዳ ሲጠየቅ እሳቸውም ያህል ሰጋጅ የለም። ካነ ይሰማ ወትር ምሰሶ ነበር የሚባሉት አቡ ሐኒፋ። ሌሊት ቆመው ሲሰግዱ ከማርዘማቸው የተነሳ ምሰሶው ይሏቸው። መዝሃብ የሌለው ትውልድ፣ እውቀትን ከራሱ የጀመረ ትውልድ፣ ያን ሁሉ ትሬዠር ያን ሁሉ ድል የረሳ አዲስ ትውልድ። ወላሂ አካዱ አጅዝም ይላል በአላህ ይሁንብኝ እኮ ልቆርጥ ወስናለሁ። አነል ሐቀል ሙቢን ላ የኽሩጁ ዐኒል መዛሂብ አልአርበዓ። እውነተኛው ሐቅ እኮ ከ4ቱ መዝሃቦች አይወጣም። እነዚህ መዝሃቦች ትላልቅ ስኩል ኦፍ ቶት፣ ትላልቅ አስተምህሮት፣ ዑለማው ሁሉ እውቀቱን ያፈሰሰበት ትምህርት ማለት ነው። አልሐምዱሊላህ ብኒዕመቲሂ ተቲሙ ሷሊሓት وبفضله تتنزل الخيرات والبركات وبتوفيقه تتحقق المقاصد والغايات. الحمد لله خير ما استفتح المتكلم بكلمه وأفضل ما فاح ناطق بفمه. رب حمدا ليس غيرك يحمد يا من له كل الكائنات تسجد. أبواب غيرك ربنا قد أوسدت ورأيت بابك واسعا لا يوصد. يا من كلما نودي أجابا ومن بجلاله ينشئ السحابا. ويا من كلم الصديق موسى
كلاما ثم ألهمه جوابا ويا من رد يوسف بعد در إلى من كان ينتخب انتحابا ويا من اختار آل عمران وجازاهم بما قدموا الثوابا ويا من آوى أهل كهف وأدناهم إليه قربا ويا من خص أحمد بالصفاء وأعطاه الرسالة والكتابا أتيتك راجيا يا ذا الجلال ففرج ما تراه من سوء حالي عصيتك ربي ويلي بجهلي وعيب الذنب لم يخطر ببالي لعمرك ليت أمي لم تلدني ولم موضدك في ظلم الليالي فها أنا عبدك العاصي فقير إلى رحماك فاقبل لسؤالي أشهد أن لا إله إلا الله ولي الصالحين وحده لا شريك له له الملك وله الحمد وهو على كل شيء قدير عز وارتفع على العرش استوى له ما في السماوات وما في الأرض وما بينهما وما تحت الثرى وإن تجهر بالقول فإنه يعلم السر وأخفى الله لا إله إلا هو له الأسماء الحسنى وأشهد أن سيدنا وإمامنا وقرة أعيننا محمدا عبد الله ورسوله وخيرته من خلقه وآمينه على وحيه فبلغ من ربه الرسالة وأدى الأمانة ونصح الأمة وتركنا على المحجة البيضاء ليلها كنهارها لا يزيغ عنها إلا هالك فصلوات الله وتسليماته عليه ما اتصلت عين بنظر ووعت أذن بخبر وسلم تسليما كثيرا أغر عليه للنبوة خاتم من الله نور يلوح ويشهد وشق له من اسمه ليجله فذو العرش محمود وهذا محمد نبي أتانا بعد يأس وفترة من الرسل والأوثان تعبد فأمسى سراجا مستنيرا وهاديا يلوح كما لاح الصقيل المهند فأنذرنا نارا وبشر جنة وعلمنا الإسلام فالله نحمد عباد الله أوصي نفسي الخاطئة وإياكم بتقوى الله ولقد قال تعالى ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون أيها المباركون اليوم نتحدث عن سير أئمة الأعلام وعن مصابح الدجى ونور الهدى زاري الله فكادك هنا كلام بزوس لهنوت عن جزوف سبقنا نسالل يا أئمة ሁሉ አባት የተለየ ክብርና ስም የተቸራቸው ከሳቸው በኋላ ሁሉ የመጡ ኢማሞች ኢማሙል አዕዘም ታላቁ መሪ ታላቁ ኢማም ስላሏቸው ትልቅ ስብዕና ገጾችን እንገልጻለን። ገጻቸው ብዙ ነው። ታዋቂ ዓሊም ማንም አይወዳደራቸው፣ በመረጃና በክርክር ብቃታቸው ሁሉን ያሳኑ፣ በኢባዳቸው የበረቱና የጠነከሩ፣ ከዛም አልፈው ውብ ስነ ምግባርና ጥሩ ስብዕና ያላቸው፣ ከዛም አልፎ ሀብታም ነጋዴና ታታሪ ሰራተኛ አላህ ቀለመ ብዙ ስላረጋቸው አንድ ትልቅ ስብዕና እናነሳለን። የሳቸው የደረሳቸው ደረሳ ኢማሙ ሻፊዒ ስለሳቸው ሲናገሩ የፍቅህን ዕውቀት የፈለገ ሁሉ የዚህ ታላቅ ስብዕና ጥገኛ ነው ይላል። እብኑ ኹልዱን ታዋቂው የታሪክ ጸሐፊ ስለዚህ ታላቅ ስብዕና ሲናገር የፍቅህ ዕውቀታቸው የሚደረስበት አይደለም ሲል ምስክርነቱን ይሰጣል። የመዛሂቦችን ታሪክ ካወሳ በኋላ ሌሎቹም ስለሳቸው በርካታ ነገር የተናገሩላቸው ታላቁን ኢማም ገጽ ዛሬ እንገልጻለን። የታላቁን መዝሐብ መስራች ስለሆኑት ኢማም አልአዕዘም አቡ ሐኒፋ አኑዕማን ስማቸው ኑዕማን ይባላል። ላኪን
ከብዕርና ከወረቀት ጋር ካላቸው ትስስር የተነሳ በነበሩበት ሀገር ላይ ሐኒፍ ማለት ብዕር ነው የሚሉ ሙአሪኾች አሉ። የብዕር አባት የጸሐፊው አባት እንደማለት። እኒህ ትልቅ ሰው የልጅነት ዕድሜያቸው የጀመረው ነጋዴ ነበሩ። አባታቸው በጣም የተከበረ ባለሀብት ልብስ ሻጭ ነበረ። ከሀገሪቱ የተለያየ ቦታ እያመጣ ኹራሳን ላይ ንግድን የሚያሳፋ ነበር። በሂደትም ኩፋ የምትባለው የኢራቋ ከተማ አለች። አሁን ከባግዳድ ሰሜናዊ አካባቢ የምትገኝ ከተማ አለች። እዛ ላይ ታዋቂ ንግድ ቦታ የነበራቸው ትልቅ ባለሀብት ነበሩ። ልጃቸውም ኑዕማን ገና በልጅነቱ ከአባቱ ጋር ንግዱን ተያያዘ። በልጅነቱ ሀብትም ማካበት ቻለ። ታዲያ ወደ ዒልም የመራውን አንድ ክስተት ህይወቱ ላይ መጣ። ኑዕማን ይሄ ወጣት አንድን ህልም አየ። ኸጢቡል ባግዳዲ ታሪኩን ያወሱታል። ይሄ ኢማም አቡ ሐኒፋ የወደፊቱ ታላቁ ኢማም የዛሬው ወጣት ኑዕማን አንድን ህልም አዩ። የነቢዩን ዓለይሂ ሰላቱ ወሰላም ቀብር ሲቆፍሩ አየ። ይህን ህልም ሲያይ ደነገጠ። ምን ሊያወጣ ይሆን? ይህን ህልም ለማስፈታት ወደ እብኑ ሲሪን የሚባሉ የዘመኑ ታላቅ የህልም ተንታኝ አሉ። ወደሱ ላኩባቸው። እብኑ ሲሪን ህልሙን ሲሰሙ ተገረሙ። የዚህ ህልም ባለቤት አሉ የፊሩ ዒልመን በእውቀት ይደፍቃል። ለወደፊት ማንም የማይደርስበት የእውቀት እርክል ላይ ይደርሳል። አቡ ሐኒፋ ይህን ሲሰማ ደስታ ተሰማው። ግን አሁንም ንግድ ላይ ነው። 10 ዓመት ሳይሞላው ቁርአንን ቢያሐፍዝ በልጅነቱ ትንሽ ዕውቀትን ቢፈልግም የዕውቀት መስክ ላይ አልገባ። 22 ዓመት አካባቢ እንደሆነው እየተመላለሰ ስለ ንግድ ፈትዋ የሚጠይቃቸው ሻዕቢ ሊባሉ ሸኻል ይጠይቃቸዋል። ንግድ ሲከብደው ፈትዋ ይጠይቃቸዋል፣ ማብራሪያ ይጠይቃቸዋል። ያጠያየቅ ብቃቱ የግንዛቤ ስፋቱን ሲያዩ ጠሩት። አንተ ኑዕማን አሉት፣ ዕውቀትን ከማን ነው የምትማር አሉት። አይኔ ንግዱ ላይ እንጂ ዕውቀቱ ላይ አልበረታው ማለት። አንድም ምክር ሰጡት። አላህ የተለየን አቅል ሰጥቷል፣ ዕውቀት። ይሄ አእምሮ በንግድ አይረካም ማለት ወደ ዕውቀት ተመለሳል። ወደ ዒልሙ ዓለም ካልመጣ አእምሮ ስፋቱ ጥልቀቱ ንግድ አያረካውም ማለት። ይሄን የሳቸው ምክር ሰማና ወደ መጀመሪያው ሼኽ ሐማድ ወተባሉት ዒልምን ለመቅራት በ22 ዓመቱ መጣ። ተቀመጠ። አእምሮ ብሩህና ሰፊ ነው። ሐማድ የሚያስተምሩትን ትምህርት ሙሉ ይሸመድደው ነበር። የሳቸው ተማሪዎች ሲረሱት እሱ ነበር የሚያስታውሰው። እሳቸውም ብቃቱን ሲያዩ ከኔ ጥግ እሱ እንጂ ማንም እንዳይቀመጣል። አቡ ሐኒፋ ረዲየላሁ ተዓላ ዐንሁ 10 ዓመት ከሐማድ ዒልምን ወሰዱ። ጠጡት ዕውቀቱ። በዛ ብስለታቸው ዕውቀቱን ሰበሰበ። ከ10 ዓመት በኋላ ይላል ዕውቀትን ከሰበሰብኩ በኋላ አእምሮዬ ሰፊ ነው። 10 ዓመት ቀርቻለሁ። ለምን ነው ከሳቸው ቁጭ የምቀራው? እኔም ላቀራ አልኳል። አንዳንድ እንዲህ አይነት ስሜት ይመጣል። ሸኾችህን ረግጥ ለመድ ውስጥ በስሜት ይናጣል። መስጂድ ገባው አለ እጆን በሪጅ ላቀራ። ልክ ስገባ አየዋቸው ልቤ መሸከም አልቻለም። እሳቸው መነጠ ስራቸው መጥቼ ቁጭ አለ። በዛ ምሽት አለ የአላህ ቀደር ሆኖ የሳቸው ዘመድ ሩቅ አገር ላይ ህልፈተ ሞቱ ተሰማ። የሚወርሰው አልነበረም ከሐማድ ውጭ። ሐማድም አቡ ሐኒፋን አንተ ያቀራህ ጠብቀኝ ብለው ወንበራቸው ላይ አስቀምጠውኝ 2 ወር ሄዷል። በ2 ወር ውስጥ ማስተማር ጀመሩ። ሳስተምር ፈትዋ ይመጣልኛል፣ መልስ እሰጣለሁ። ወደ 60 የሆኑ ከባድ ጥያቄዎች መጡልኝ። መልስና ጽፈው ነበር። ከዛም ከ2 ወር በኋላ ሼኽ ሲመለሱ የተጠየቁትን ፈትዋና መልሱን አሳየዋቸው። 40ው ጋር ተስማማን፣ 20ው ግን ተሳሳህል። አሃ ይቀረኛል አልኩ። አላህ አስተማረ። ከዛ በኋላ እስኪሞቱ ድረስ እሳቸው ጋር ተቀመጠ 18 ዓመት። በ40 ዓመቱ ሊያስተምር ኢማም አልአዕዘም ወንበሩ ላይ ቁጭ አለ።
ለሸኹ ታማኝ የወለደውን ልጅ ራሱ በሳቸው ሐማድ ብለው የሰየሙ ለሸኻቸው ታማኝ ነበሩ። ለዚህ ወጣት ይሄ ትልቅ አስተምህሮት ገና 2 ዓመት ያልቀራ ወጣት ሸኹን መራቅ አልበቃው ብሎ ሸኹን የሚሳደብበት ዘመን ነው አይደል ያለን። ዳሉል ሙዲል ጠማጥማሚ ሚል ታፔላ ለሸኹ እኮ ይሰጣል። ኢማም አቡ ሐኒፋ እንደዛ አልነበሩም። ልጃቸውን ሐማድ ብለው ሰየሙት። ያም አልበቃም። ሐማድ እኮ ከሞቱ በኋላ ሸኼ ይላል። ሶላትን አልሰገድኩም ለሱ ከወላጆቼ ጋር እስትግፋር የጠየቅኩለት ቢሆን ተማሪ የሸኹን ሐቅ ሲወጣ መን ዓለመኒ ሐርፈን ስርቱ ለሁ ዓብደን አንድን እውቀት እኮ ያስተማረኝ አንዲትን ሐርፍ የሱ ባሪያው ነኝ ይሉ ነበር ቀደምቶች። እኔ እኮ ይላሉ አቡ ሐኒፋ ዱዓ ላደርግም ላስተማርኳቸውም ላስተማሩኝም አላህን ማርታ የጠየቅኩ ቢሆን እንጂ ለደረሶቻቸውም ያደርጉ ነበር። ይሄን አስተምሮታቸውን ያየ የእሳቸው ታዋቂ ደረሳ አለ አቡ ዩሱፍ የሚባል በሂደት ቃዲ ሆኗል። እሱ ምን ይላል? ከአቡ ሐኒፋ የተማረው እኔ እኮ ሶላትን ሰግጄ አላቅም ለአቡ ሐኒፋ ማህርታን የጠየቅኩ ቢሆን። ሼኽና ደረሳ ግንኙነቱ ይሄ ዛሬ ከስርህ ቁጭ ብሎ ተመሮ ምናልባትም እስልምናን ካንታውቆ አንተን ቲክቶክ እና ፌስቡክ ላይ አውጋዥ ወጣቱ ሼኾቹ ሲሞቱ ሙስተራሁ ምን ተገላገልናቸው የሚል ትውልድ ስናይ አቡ ሐኒፋን እንዴት እንደተምሳሌ ታናነስ። አቡ ሐኒፋ አላህ የተለየ ዕውቀትን ብቃት የሰጣቸው ይሄን ዕውቀት ይዘው ወጡና ፍቅህ የሚባለውን ትምህርት መሰረቱን ጣሉ። አስተሳሰባቸው ጥልቅ ነበር። ለዛ ነው ኢማም ሻፊዒ አቡ ሐኒፋ በሞቱበት ዓመት ነው የተወለዱት። ኢማም ሻፊዒ 150ኛው ሂጅሪያ ላይ ነው የተወለዱት። ማንም እኮ ይላሉ ኢማም ሻፊዒ የሻፊዒያ መዝሐብ መስራት ናቸው። ማንም ሰው ስለ ፍቅህ ከተማረ የአቡ ሐኒፋ ጥገኛ ቢሆን እንጂ። ኸጢቡል በግዳዲ ስለሳቸው ብዙ ብለዋል። ኢብኑ ኹልዱን ስለ ፍቅህ ዕውቀታቸው ብዙ ተናግሯል። እነ ለይዚ ብዙ ተናግረዋል ስለሳቸው። እነ ፈድል ኢብኑ ሙስላ የፍቅህ ዕውቀት እኮ ሰው ልጆች ተኝተው ነበር አቡ ሐኒፋ ቀሰቀሳቸው ይላል። በእርግጥም ያየው ህልም ተፈታ በሂደት አላህ ሻርፕ የሆነ አቅል ነው የሰጣቸው። ተከራክረህ አታሸንፋቸው። ለዛ ነው ኢማም ሻፊዒ ሸኻቸው በቀጥታ ኢማሙ ማሊክ ናቸው። ኢማሙ ማሊክን ጠየቅኳቸው፣ አቡ ሐኒፋን አግኝተው ታውቃለህ አልኳቸው። አዎን አንድን ሰው ተመለከትኩ አሉት። ተከራክሯቸው ነው ቁሙ። አቡ ሐኒፋ እኮ ቢፈልግ ይሄን የመስጂዱን ምሰሶ ወርቅ ነው ቢልህ በመረጃ ያሳምናል። አላህ የተለየ አእምሮ ነበር የሰጣቸው። ሙአሪኾቹ የታሪክ መዛግብት ሲጽፉ የምድራችን አእምሮ በአንድ ሚዛን ላይ ቢሆን የአቡ ሐኒፋ ለብቻው የሱ ሚዛን ይደፋል የተባለለት ነበር። ክርክረ ብርቱ ነው። ሎጂክ ላይ ይችላቸዋል ነበር። ሰው ሊከራከራቸው ሲመጣ 2 መስፈርት ያቀርባል። በቁርአን ታምናለህ፣ በቁርአን እንከራከረ ይሉታል። በቁርአን ካላመንክ ደግሞ በሎጂክ እንርታ ይሉታል። ቁጭ አድርገው ያሳምኑታል። ዑለማዎቹ በሳቸው ዘመን ሙፍቲዎቹ ሚሳሳቱትን አበጥረው ነበር የሚያወጡት። አንድ ታሪክ ተነስቷል። ቃዲ አቢ ለይላ ታዋቂ ቃዲ ናቸው። ቃዲ ማለት በሙስሊሙ ዓለም ከንጉሱ በኋላ ያለ ትልቁ ስልጣን። ታዲያ አቢ ለይላ ታዋቂ ዳኛ ናቸው። በመንገድ ሲያልፉ አንድ ወጣት ከአንዲት እብድ ጋር ሲጎናተል ሰሙት። ሰደባት። ሲያበሳጫት እብድ ነች። አንተ እናትና አባትህ በዝሙት የወለዱ አለችው። ይህን ሲል ዳኛው ሰማ። አስጠራት ወደ ፍርድ ቤት። ሰዎችን ዝሙተኛ ማለት በእስልምና ያስገርፋል፣ ያስቀጣል። መስጂድ አመጣትና እንድትገረፍ ወሰነ። ሁለቴ በአባቱም በእናቱም ሁለቴ ያስገርፋል። ይህን ክስተት አቡ ሐኒፋ ሰማ። ቃዲው ምን ነከዋል? እዚህ ክስተት ላይ እኮ 6 ነገር ተሳስቷል። ተመልከቱ፣ 6 ነገር። አንደኛ እብድ ሰው አይገረፍም። ሶላትንም አላህ ትተወለታል አይደለም ግርፋት። ሁለተኛ መስጂድ ላይ ነው የገረፋት። መስጂድ ላይ ሰው አይገረፍም። ሶስተኛ አቁሞ ነው የገረፋት። ሴቶች ቁጭ ብለው ነው የሚገረፉ። አራተኛ ከሳሽ መገኘት አለበት። ዝሙተኛ የተባሉት ወላጆቹ ቁመው እነሱ ነው ግርፋቱን የሚያዩ። ይሄንም አራተኛ ተሳስቷል። አምስተኛ ሁለቴ ነው የገረፋት ለሁለቱ ብሎ
አንድ ሰው ህዝብ ቢሳደብ በህዝብ ልክ ይገረፋል? ስተት ነው። አንዴ ነው የሚገረፈው። የሚያስገርፍ እንኳን ሁለቴ ቢገኝ አሉ ስድስተኛ ስተቱ አንዴ ተገርፉ ቆዳው ሲጠግግ ነው ሌላ ግርፋት የሚደረግ። ከአንድ ክስተት ስድስት ስተት አወጣ። ዳኛው ተበሳጨ። ንጉሱ ጋር ሄዶ ከሰሳቸው። ንጉሱ ፈትዋ እንዳሰጠው አቡ ሐኒፋን ከለከላቸው። አቅላቸው አላህ የተለየ ነበር ችሎታ ይሰጣቸው። አንድን ግለሰብ ሰሙት። አንድ አካባቢ ሰይድና ዑስማን ኢብኑ አፋን የነብዩ ታዋቂ ደረሳ ኸሊፋ እሱን የሁድይ ነው እያለ ይሳደባል። የሁዳ ነው አውቆ ነው መሰረቱ የሁዳ ነው በእስልምና ተጠልሎ ነው እያለ ስሙን ያጠፋው ነበር። ታውቃላችሁ እነዚህ ሰዎች ናቸው ሰይድና ዑስማንን ቤቱ ገለው የገደሏቸው። አላህ የጀነት ላይ አብሮ ይሰብስበን። የሁዳ ናቸው ብሎ ሲያወራ ሰሙና አቡ ሐኒፋ ወጡላህ ቤቱ ሄዱ። ሲያቸው ደነገጠ። ታላቅ ሰው የተከበሩ ሰው አቡ ሐኒፋ ምን አመጣ? ለልጅ ሽምግልና መጥቻለሁ። ምን ልጅንም ያገባ ሰው አለ? እርሶ መጣ ይመለሳሉ እንዴ? ግን ግለሰቡ ማን ነው እስኪ ንገሩኝ አለ። ልጁም ሀብታም ነው፣ ሶደቃ ሲሰጥ እጁ የተፈታ ሌሊት በአንድ አንቀጽ ሌሊት ሲሰግድ ነው የሚያደር። አቡ ሐኒፋ እስኪያቆም አሁን ከጠቀስከው ትንሹ እንኳን ቢኖረው ልጅን ድረዋለሁ። ለመሆኑ ማን ነው? አይ ግን ልጁን ሳልነግርህ አንድ ጉድለት አለበት አለ። እሱ ምንድነው አላቸው። ልጁ የሁዳ ነው አላቸው። ተበሳጭ። ትልቅ ሰው አይደሉም እንዴ እርሶ? ልጅን ለይሁዳ ድረዋለሁ? አሁን የጠቀስከውን አይደለም የዓለም ሕዝብ ያላቸውን ጸጋ ቢይዝ ልጅን አልድረውም ማለት። ይችን ካረጋገጡ በኋላ ወደ መልሳቸው መጡ። ታዲያ አንተ ነብዩና መሐመድ አለይሂ ሰላቱ ወሰላም ሁለት ልጃቸውን ዑስማን ለሚባል ይሁዲ ድሯል እያልክ አይደል አላት። ደነገጠ። ቋንቋው ገባው፣ ሎጂኩ ረታው፣ ወደቀና እስትግፋር አደረገ። ዕውቀት ብቻ አይደለም ሎጂክ ካላህ ሰጣቸው ነው። ልክ በዘመናችን እንዳሉት ኤቴስ የምንላቸው ፈጣሪ የለም ብለው ያምኑ አሉ አይደል? የዳርዊኒዝም ቲዮሪን የሚከተሉ እንደዛ አይነት በዛም ዘመን ነበሩ። ደህሪይን ይባላሉ። ጊዜ ነው የሚያጠፋን ፈጣሪ የለም የሚሉ እንወለዳለን፣ እንሞታለን፣ በልጆች እንተካለን ወማ ይህሊኩና ኢላ الدهر የሚሉ ነበሩ ያኔ። እና ፈጣሪ የለም አላቸው። ይህን ፍጥረት ዓለም የፈጠረው የለም። ገዳ ነገ ከንጉሱ ፊት እንከራከራለን። ቀጠሮ ያዙ። እነዚህም በቁርአን አታሳመናቸውም። ቁርአንን ባወረዱ አላህ ስለካዱ ቀጠሮ ያዙ። አቡ ሐኒፋ በቀጠሮ ሰዓት አረፈዱ። ጠበቋቸው፣ አረፈዱ። ፈርቶ ነው የቀረዋል። ከዛ አረፋፍደው ደረሱ። ንጉሱ ጠየቀ። ኃላፊ ምን ነካ? ምን ነው ዘገየ? የገጠመኝ ልንገራችሁ። ህዝቡ ተሰብስቧል። አቋርጬ እኮ ወንዙን ልመጣ ስል ትልቅ ዝናብ ዘነበ፣ መብረቅም ጣለ። የመብረቁ ጨረር ዛፉን ቆረጠው አለ። የዛፉ እንጨቶች ወንዙ ላይ ወደቁ። ከዛም እንጨቶቹ ተገጣጠሙና መርከብ ሰሩዋል። ከዛ መርከቡ ላይ ወጣው ማዕበሉ እያናወጠኝ እናንተ ጋር መጣኝ አለ። እነዛ ተከራካሪዎቹ አሳከና አቡ ሐኒፋ እንዴት ነው እሺ ዛፉን ቆርጦ ጣሉ፣ ተገጣጥሞ እንዴት ነው መርከብ የሚሰራ? አይሰራም አላቸው። ታዲያ ይሄ የምታዩት ፍጥረት ዓለም ፈጣሪ የለው ማለት ነው። የመርከቧ መገጣጠም ከገረማችሁ የሰማይ አዘርጋግ፣ የመዘር አነጣጠፍ፣ የፀሐይ አወጣጥ አገባብ፣ የሰው ልጅ ህይወት መነሳቱ፣ መተኛቱ፣ ማደጉ፣ ከማህፀን መውጣቱ ይሄ ሁሉ ሰር የለው ማለት ነው። እጅ ሰጡ ለአቡ ሐኒፋ አቅሉን ወቃድ። እንዲህ አይነት ስለ አእምሮ በሰው ልጆች ታሪክ አላለፈ ነው የሚባለው። ማንም መጥቶ ሺዓዎቹ ይመጣሉ ተከራክረው ነው የሚያሸንፏቸው። እሳቸው ጋር መጥቶ እጅ ሰጡ ያለ ሄደ። በእስልምና ታሪክ የተለያዩ እንትኖች ተከስተዋል። ግሩፖች ብልጭ እያሉ የሚጠሩ ኸዋሪጆች አሉ። እነዚህ ኸዋሪጆች አልይና ሙዓዊያ መሃል የተፈጠረ ክፍተት ነበር። ሁለቱም ሰሃባዎች አመራሮች ነበሩ። ያኔ ልዩነት ሲፈጠር እንዲዳኝ ሰው መረጡ መሃላቸውና ሰው በሰጠው ዳኝነት ተለያዩ፣ ተስማሙ። እቺን ይዘው እንዴት ኢንል ሁክሙ ኢላ ሊላህ ፍርድ ለአላህ እንጂ ሰው ይፈርዳል እንዴ ብለው አውግዘው ይኖራሉ። ሁለቱንም አክፍረው ሁለቱንም ከሃዲ ናቸው ብለው ተተዋቸው። አቡ ሐኒፋ ጋር
ለምን መጣህ? ልከራከር አልይና ሙአዊያ ውስጥ የነበረው ልዩነት በሰው ዳኝነት ይበቃል እያልክ አይደል? አይበቃም አለው። ታዲያ እንከራከር ቁጭ በላል። ቁጭ አለ ደስ ብሎ። እሺ እኔ እናንተ እንወያያው፣ ግን ስንወያይ በሐሳብ ብንለያይ ማን ይዳኘናል? የፈለከው ምረጥ አለ። ከጎኑ ጓደኛው አለ። እኔ አንተ ጓደኛ ቢዳኘን ደስ ይለኛል፣ ምን ትላለህ? ጓደኛው ስለሆነ ደስ አለ። እኔ መስማማለሁ አለ። ከዛ አሸነፉት። አዚው በእኔና አንተ መሃል በዲል እንወያይ፣ ጓደኛ ዳኛ እንዲሆን ከወሰንክ በአልይና በሙአዊያ መሃል ዳኛ ቢገባች ችግሩ ምንድነው? ፊቱን አዙሮ ወጥቶ ሄደ። አቅሉን ወቃድ። ይሄ ኹጥባ ይበቃም፣ ታሪካችሁን ዘርዝርላል። አላህ የመጠቅ አስተሳሰብ ሰጠን። አመለካከታችሁ ጥልቅ ነው። እንደዚህ አይነት አስተሳሰብ ሲጠብባቸው ወደ ሶላት ወደ ኢስቲግፋር ይመለሱ ነበር። ወንጀል ነው ዕውቀቴን የዘጋው የሚሉ ነበር። ሶላት ኢስቲግፋር አድርገው ነበር የሚነሱት። አቡ ሐኒፋ ታላቅ ኢማም አልአዕዘም፣ ለዚህ ትውልድ ሞዴል ልናረጋቸው እንሻለን። አሁን የመዝሃብ ትምህርት ተረስቶ የታላላቆቹ ሲራ ተደምስሶ ፈራ የሆኑ መሻይኾች እንደ ሞዴል በተያዙበት፣ ፈራ የሆኑ ኡስታዞች እንደ ሞዴል በተያዙበት ዘመን ከምንጩ ከስሩ ታላላቆችን ለዚህ ትውልድ ልናስተዋውቅ ግድ ይለናል። አቡ ሐኒፋ ዕልም ብቻ አልነበሩም፣ ዓቢድ ነበሩ። ስለ ዒባዳ ሲጠየቅ እሳቸውም ያህል ሰጋጅ የለም። ካነ ዩሰማ ወተድ፣ ምሰሶ ነበር የሚባሉት አቡ ሐኒፋ። ሌሊት ቆመው ሲሰግዱ ከማርዘማቸው የተነሳ ምሰሶው ይሏቸው ነበር። በአንድ የቁርአን አንቀጽ ሙሉ ሌሊት ሊያድሩ ይችላል። ቁርአንን ሶላት ላይ ካختሙ በእስልምና ታሪክ 4 ሰዎች ውስጥ አቡ ሐኒፋ ናቸው። ዑስማን ብኑ አፋን ቆመው አختመዋል። ተሚሙን ዳሪ ቆመው አختመዋል በአንድ ሶላት። ሰዒድ ብኑ ጁበይር አختመዋል። 4ኛው አቡ ሐኒፋ ናቸው። ልብ ብላችኋል። ረመዳን ላይ በ3 ጁዝ እንቆም ይሆናል ማለት 30 ጁዝ እንዴት ሰው ይቆማል? አላህ ወቅቱ እንዴት ነው የባረከላችሁ? በአንድ ሶላት ሙሉ ሌሊት፣ አንዳንዴ በአንድ አንቀጽ ረጅም ጊዜ ይቆያል። በልሳዓቱ መውዒዱሁም ወሳዓቱ አድሃ ወአምር፣ ያለቀሱ ስለ ቂያማ እያስታወሱ የሚያድሩበት ምሽቶቹ ረጅም። ደኸልቱል ኩፋ ይላል ለይሲ የሚባል ታዋቂ ዓሊም፣ ኩፋ ሀገር ገባው ኢራቅ አካባቢ ስገባ እዚች ሀገር ላይ ዛኪሩ ዓቢዱ ማን ነው አልኳቸው ይላል። ወደ አቡ ሐኒፋ አመላከት። ዒልም አለ፣ ዒባዳ ደሞ አለ። ብዙ ጊዜ ይነጣጠላል። አንዳንዱ ዒልም አለው ጥሩ ነው ትሏል፣ ቁርአን ላይ ደካማ ይሆንባል። ተሐጁድ ተነስቶ የመስገድ ሰኞና ሐሙስ የመጾም ድካም ታያል። ጿሚ ነበሩ፣ ሰጋጅ ነበሩ። አቡ ሐኒፋ ዒባዳቸው የበረታ ነበር። ለአላህ ያላቸው ፍራቻና ጥንቃቄ ጥልቅ ነበር። በጣም አላህን የሚፈሩ የሰውን ስም ለማንሳት የሚሰቀቁ ነበሩ። አብዱላህ ብኑ ሙባረክ ሱፊያን ሱሪን ጠየቅኳቸው ይላል። እኔ አቡ ሐኒፋ ጋር ቁጭ ብዬ ስለ ሰው ሲያነሳ ሰምቻ ያው አላቅም አልኳቸው። ስለ ጠላቶች ስለሚያወግዙት ሰው እሱ እኮ ያለውን መልካም ስራ ሰዎችን በማስነስ በማንሳት ከማስወሰድ እኮ የበሰለ ነው አብይ ይላል። ሰውን የማያነሱ አንደበታቸው ቁጥብ፣ አላህን የሚፈሩ ሶላታቸው የረዘመ ለቅሷቸው የበዛ ኢማም አቡ ሐኒፋ። ታዲያ ይሄ ዒባዳቸው ስነ ምግባራቸውን አሳመሩ። ኸሉቅ ነበሩ፣ ፈገግታ ያላቸው፣ ሰውን ተናንሰው ሰላም የሚሉ ሰው ዘንድ የተወደዱ ኢማም አቡ ሐኒፋ። አንድ ታሪክ ልንገራችሁ። አንድ ጎረቤት ነበራቸው። ጫማ ሰሪ ነው ግለሰቡ። ታዲያ ማታ ማታ ትንሽ መጠጥ ይጠጣል። አምሽቶ ይመጣና ስጋውን ጠብሶ ከበላ በኋላ አስካሪ መጠጡን አንስቶ ትንሽ ሲዞርበት ዘፈኑን ይለቀዋል፣ ግጥሙን ይለቀዋል። አضعوني وأي فتى أضاعوا ليوم كريهة وثداد تغريه ይላል። አضعوني وأي فتى أضاعوا እንዴት ያለውን ወጣት አጠፉት ማለት ነው። ليوم كريهة وثداد تغريه ለክፉ ቀን ማኝ ይሆናል የተባለ ደንበር ጠባቂ ይሆናል የተባለውን ወጣት አጠፉኝ እኮ እያለ በስካር አንደበት ይዘፍን ነበር ምሽት። እሳቸው እየሰገዱ ይህን ችግር ተሸክመው ለዓመታት ኖሩ። ታዲያ አንዴ ድምፁን አጡት። የዚህ ሰው ድምፅ ምን ነው ጠፋ? የገጠመው ችግር አለ።
አሁን አንድ ምሽት ላይ ፖሊሶች ይዘው አሰሩት ተባለ። ሱብሒ ሰገዱና ፈረሳቸው ላይ ወጥተው ወደ ሀገሪቱ አስተዳዳሪ ሄዱ። አቡ ሐኒፋ መጠዋል ሲባል ታላቁ ሰው እንዳይወርድ ከፈረሱ እስከ እልፍኙ ምንጣፍ ድረስ በፈረሱ ይምጣላቸው። ገቡ። አቡ ሐኒፋ ወረዱ፣ ተቀበላቸው፣ መጅሊሱ ላይ ያስቀመጣቸው፣ ተንከባከባቸው። ምን አመጣህ አላቸው። እኔማ የመጣሁት አንድ ጎረቤት ያለ አስረኸዋል፣ ያንተ ፖሊሶች አስረውታል። ማን ይባላል? ገሌ። ያ ንጉስ ያ የሀገሪቱ መሪ በዛ ምሽት የታሰሩት እስረኛውን እንዲፈቱ ወሰነ። ለሳቸው ክብር ሲል ማለት አቡ ሐኒፋም ይሄን እስረኛ ጎረቤታቸውን ይዘውት እየተከተላቸው ቤቱ አደረሱትና ሐላ ضعناك يا فتى ይዘፍናት ዘፈናል። አጠፋና እንደ አንተ ወጣት አለ። ኢማም ሆይ አላጠፉም፣ የጉርብትናን ሐቅ ጠበቁ፣ ተንከባከቡኝ፣ አመሰግናለሁ አላቸው። የሚገርመው ይህ ወጣት ቶብቶ የሳቸው ደረሶች ውስጥ አንዱ ለመሆን በቃ ምርጥ ጎረብ ስነ ምግባር ያላቸው ታታሪ ጎበዝ ነጋዴ፣ ለነጋዴው ሞዴል ናቸው አቡ ሐኒፋ። ኩፋ ውስጥ አገራቸው ውስጥ ህዝብ የሚያቀው የልብስ መሸጫ ቦታ አለ። ሰው በጥራቱና በተአማኒነታቸው ወደ እሳቸው ነበር ህዝብ የሚተመው። ከአባታቸው የወረሱት ነጋዴዎች ልብ በሉ፣ ንግድ ልጅ ካላስቀጠለው ለትውልድ አይተር። ልጅን እስር እዛው እየኮተኮትኩ እያስተማርከው የአባቱን ሌጋሲ ታሪክ ያስቀጥላል። አባታቸው ነው የከተቷቸው። እሳቸው ቤት መጥተህ አማና ተጠብቆ ነው የምትነግድ። ውሸት የለም። እሳቸው ቤት የታወቀ ቤት ነው፣ ጥራት አለው። ፌክ ነገር አይሸጥም። የቻይናውን የጣሊያን አይባልም። እሳቸው ቤት ታማኝ ነበሩ። ትርፍን ማግበስበስ የማይወዱ ጓደኛቸው ሊገዛ ሲመጣ እኛ ከጓደኛ እናተርፍም በገዛ ነው ወሰደው የሚሉ ቸርም ነበሩ። የተለየ ክፍተት ካዩ ሙሉን ብር ሰደቃ ነው የሚሰጡት። አንዴ ለአገልጋያቸው እዛ ለሚሰሩት ይሄን ዕቃ ስትሸጡ ብዙ ዕቃ ነው፣ ይሄኛው ጉድለት አለው ክፍተት አሳይታችሁ ሽጡ አሏቸው። እነሱ ረሱትና ሸጡት። ዕቃው ክፍተቱን ተናገራችሁ አሏቸው። ከብዙ ዕቃዎች ውስጥ አንዱ ነው፣ አይረሳ ነው አሏቸው። የሙሉን ዕቃ ንብረት ሰደቃ ሰጠ። ወደ ውስጣቸው ሹብሃ እንዳይገባ ንግድ ሲነግዱ ብልጣብልጥ ነጋዴም አልነበሩ። አራዳ ናቸው፣ ስማርት ናቸው። ግን ደግሞ አንዳንዱ ዕቃ ሲገዛ መረቁን ሁሉም ይሟጥጣል። ትርፍ ለሰውየው የማይተው ማለት አንድ ገበያ ወጥቶ ዕቃ ሊገዟት ልብስ ይዛ መጣች። ስንት ነው አለው። 100 ብር አለች። አይ ከዛ በላይ ያወጣል አለው። እኛ ብንሆን 50 አርጊው ብለን የምንቀበለው። አንዳንዱ የተጋነነ ትርፍ 500% ይፈልጋል። ያወጣል ከዛ በላይ አሏት። 200 አለች። ጨምር ያለው 300 400 ከዚህ በላይ ያወጣል አሏት። አቡ ሐኒፋ ያሾፉብኛል እንዴ ያሉት። ሰው አመጡና ይሄ ዕቃ ስንት ያወጣል አለ። 500 አላቸው። 500 ከፍለው ገዛው። ትርፍ ራሱ እንዲባረክልህ የተጋነነ ውስጥ መግባት የለብህ። ገዢውን ምንም ነገር እንዳያተርፍ አድርገ ፕሮጀክት ትሰጠዋል። ሪስክ ውስጥ ገብቶ የሚሰሩ ስራዎች። በጣም ትሁት ነጋዴ፣ ታማኝ ነጋዴ። ታዲያ ባለሀብት አይደሉ? አቡ ሐኒፋ የሚታወቁበት ለዚህ ወጣቱ ሞዴልም እናነሳቸዋል። ለባሽ ነበሩ ይባላል። መልካቸው የሚያምር መካከለኛ ቁመና ያላቸው ፈገግታ የተላበሱ ቆንጆ ሰው ነበሩ አቡ ሐኒፋ። ለባሽም ነበሩ። ነገስታት የሚለብሱትን ልብስ ነበር የሚለብሱ። እንደሳቸው ሽቶን የሚቀባ የለም ነው የሚባል። ሊያስተምሩ ሲገቡ በመድረሳቸው በሽቷቸው ነው የሚታወቀው። በጣም ዘናጭ ነበሩ። ግን ደግሞ ራሳቸው ላይ ብቻ ኢንቨስት ያደርጉት። ለራሳቸው አንድ ልብስ ሲገዙ ለድሆች አንድ ልብስ ሰደቃ ይሰጣል። ምሳቸውን ሲበሉ 2 እጥፍ ያነሱና አንዱን በልተው አንዱን ሰደቃ ይሰጡ። ሀብት እኮ የሚያምረው ስታካፍለው። ልበስ፣ ላንተ ብራንድ መኪና ንዳ፣ ብራንድ ልብሶችን ልበስ፣ ተዝናና። ግን ደግሞ አትርሳ፣ ሌላው አካፍለው፣ ስጠው። በመልበስ ራሱ አትጸጸት። የሰጠው ሰው ራሱ አይንና ሳይሆነ አካፍለዋል። አንተ ትልቅ መኪና የ70 ሚሊዮን እየነዳ ቤተዘመድ ጓደኞች በእግራቸው መሄዱ ከሆነ የሀብት ጥቅም ምን ይሆናል? ሌላውን አካፍለው የሚያድሩ ለሌላው ተቆርሰው የሚያድሩ ሀብታም ነጋዴ፣ ታማኝ ነጋዴ
ውብ ስብዕና ያላቸው በኢባዳቸው ይጸኑ የእውቀት ማማ ላይ የደረሱ ኢማም አቡ ሐኒፋ አለው ፈዓሉ الخيرات واستغفروا ربكم فطوبى للمستغفرين الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه صلى الله وسلم وبارك على رسوله وإخوانه ود مؤمنان سلا أبو حنيفة منبر لمورث أئمتنا سيراتشو ብዙ ነው ዶክመንቶቹ ስታገላምጡ አጅብ ነው የምትሉት አላህ እንዴት አይነት ስብዕና ፈጠረ ብላችሁ ትገረማላችሁ ሁሉን ያሟላላቸው ባለ ብዙ ቀለም ባለ ብዙ ገጽ ሰው ነበር አቡ ሐኒፋ እንደ መደምደሚያ የምናነሳው የመጀመሪያው መዝሐብ ሐነፊያ የሚባለው የመሰረቱት እሳቸው ናቸው መዝሐባቸውን እንዴት እንደመሰረቱት ሲናገሩ መጀመሪያ ከቁርአን መረጃ ወስዳለሁ ይላል ከቁርአን ካላገኘሁት ከሐዲስ ወስዳለሁ ከሐዲስ ካጣሁት ከሰሃቦቹ ንግግር የአንዱን መርጬ ወስዳለሁ ለምሳሌ ዑመር ኢብኑ አልኸጣብን ይዘው ያቦከረ ሊተው ይችላል ከነሱ የተሻለውን መርጣለሁ ከነሱ ካጣሁት ግን ሌሎቹ አእምሯቸውን ዕውቀታቸውን እንደሚያሰሩት አና አጅተሂዱ ከመሽተሃዱ ይሄን የእሳቸው መዝሐብ የተመሰረተበት የእሳቸው የዕልም አስተማማር ሂደት ከሌሎቹ ይለያል ሌሎቹ ቁጭ ይላሉ ሐዲሱን ያፈሱታል ደርሶች ጽፈው ዕውቀት ይዘው ይወጣሉ እሳቸው እንደዛ ነበር አንድ ሐሳብ ያመጡና ለደረሶቹ ይለቁታል በዚህ ዙሪያ ምን ትላላችሁ ይላችኋል ዲስከሽን ነው የሚደረገው ውይይት የአቡ ሐኒፋ አስተማማር በአሁኑ ዘመን ትሬኒንግ ወይም ኮቺንግ የምንለው እሱ ነበር የሚጠቀመው አንድ ሐሳብ ያመጣል ለምሳሌ ፎቶግራፊ ይበቃል አይበቃም ይላሉ በዚህ ዘመን ተነስቷል ኋላ የጥያቄ ይበቃል አይበቃም ከሐዲስ ከቁርአን ውይይት ተፋጭተው የቋጩት ሐሳብ የእሳቸው መዝሐቡ ነው ኡሱል የሚባል ኪታብ አለ ኡሱል الدين ለአቡ ሐኒፋ አቡ ዩሱፍ የሚባል የእሳቸው አንጋፋ ደረሳ ተወያይተው የቋጩትን ሐሳብ እዛጋ ያሰፈሩ አንዳንድ ወጣቶች ሲሳሳቱ ያለ እኛ قال الشافعي قال ابو حنيفه እንዴት እንላለን ليش ما ناخذ من الكتاب والسنه ከቁርአንና ከሐዲስ አንዝም ይላል ፍቅህ ለምናችን ቢል ወጣት እኮ ተሰማል እነሱ ከጋዜጣ ነው እንደወሰዱ እሱ ቁርአንን ጨምቀው ነው አስተምህሮቱን ያወጡ አንድ መዝሐብ ማለት በሚሊዮኖች የሚቆጠሩ የዑለማ ሰራዊት የተሳተፈበት ቀላል ዕውቀት አይደለም እዛው ሲያል አንተ ከቁርአን ሐዲስ ወይም አንተ በዘመን ያሉ ሸኾች ሲያነሱ አይሳሳቱ እነዛ ይሳሳታሉ አሁን አለመታደል ሆኖ የፍቅህ ትምህርት ከመስጂዶቻችን ርቋል ወጣቱ ትንሽ የተውሂድ ኪታብ ይቀራል ትንሽ ሐዲስ ይቀራል አስባህ ሸይ ይፈልስና በቃ ሙፍቲ ነው ከዛ በኋላ የሰዎቹ ደረጃ መዳቢ ተሳዳቢ ነው የዕውቀትን አንድ ሶስተኛን ያላዘ ሰው ማለት ነው ይሄ በፍቅሁ ዓለም አዲሱ ትውልድ መቀረጽ አለበት ምናልባት መጅሊሱ ይሄን ኃላፊነት መውሰድ አለበት በየመስጂዶቹ ይሄ ካሪክለም መቀራት አለበት ኢብኑ ተይሚያም በተወሰደ ሐንበሊ ነው ኢማም መሐመድ አብዱል ወሃብ በተወሰደ ሐንበሊ ነው ሁሉም መዝሐብ አላቸው ስለ ኢማሞቹ ስታነቡ ካነ ሻፊዒየን ወካነ ማሊኪየን ወካነ ሐንበሊየን መዝሐብ አላቸው አሁን መዝሐብ የሌለው ትውልድ ተፈጠረ ሁለት ኪታብ ያነሳል ሸኽ ይመርጣል አንዱ ከየመን ይመርጣል ሌላው ከሳዑዲ ይመርጣል ሌላው ከግብጽ ይመርጣል መዝሐብ የሌለው ትውልድ ዕውቀትን ከራሱ የጀመረ ትውልድ ያን ሁሉ ትሬዠር ያን ሁሉ ድል የረሳ አዲስ ትውልድ እኛ ቁርአንና ሱና ያለልን ምን ያደርግልናል መዝሐብ ይላል ወደዛ ትውልድ መመለስ አለበት ዑለማዎቹ ያን ሁሉ ዕውቀት ያፈሰሱበት የዕውቀት ቋት ነው ፍቅህ ማለት መዝሐብ ማለት ለዛ ነው ኢማም ኢብኑ ተይሚያ ረዲየላሁ ተዓላ አንሁ አንድ አባባል አላችሁ ወላሂ አካዱ አጅዝም ይላል በአላህ ይሁንብኝ እኮ ልቆርጥ ወስናለሁ أن الحق المبين لا يخرج عن المذاهب الأربع እውነተኛው ሐቅ እኮ ከአራቱ መዝሐቦች አይወጣም ይላል እነዚህ መዝሐቦች ትላልቅ ስኩል ኦፍ ቶት ትላልቅ አስተምህሮት ዑለማው ሁሉ
እውቀቱን ያፈሰሰበት ትምህርት ማለት ነው። ያን ሁሉ ትቶ አሁን በየሰፈሩ ያለውን ሼክ መርጦ ሼክ እንትና እንዲፈቷ ሰጡ ሳውዲ ላይ ይላል፣ እገሌ ዛጋ ይላል። ምንጭ የሌለው መሰረት የሌለው አየር ላይ የሰፈፈ ወጣት ማየት አንዱ ዛሬ ኢማም አቡ ሐኒፋን እንድናነሳ ያደረገ ምክንያት ነው። ኢማም አቡ ሐኒፋ በስራቸው በላባቸው ሰርተው የሚያድሩ ከነገስታት ብርን የማይቀበሉ ጠንቃቃ ሰው ነበሩ። ያኔ እሳቸው በነበሩበት የኡማውያዎች ስሮ መንግስት ማብቂያና አባስያዎቹ መጀመሪያ ላይ ነው የተገኙት። ያኔ ነገስታት ታዋቂ ሰዎችን ለማጥመድ ብር ይልኩ ነበር ለዑለማዎቹ። እሳቸው ብር ከማይቀበሉት ነበር። አንዴ መንሱር የሚባል ንጉስ ጠራቸው፣ አወራቸው፣ ተጫወቱ። ሲወጡ 30,000 ድርሃም አስሮ ሰጣቸው። ትልቅ ብር ነው በዛ ዘመን። አቡ ሐኒፋ ምን አሉት? የት አስቀምጠዋለሁ ብለህ ነው? አንተ ጋር ይቆይልኛል። ቤቱል ማል የሙስሊሞቹ ቤት ውስጥ ግምጃ ቤት ውስጥ አስቀምጥልኝ፣ ብሩ ይጠፋብኛል አለ። ይሻለና አስቀመጠላቸው። አቡ ሐኒፋም ወደ አኺራ ሲሄዱ የሌላ ሰው ብዙ ብር ግን እሳቸው ጋር ነበር። ንጉሱም ሲሰማ ምን አለ? አይ አቡ ሐኒፋ የኔን ስጦታ ላለመቀፈል ነገስታት ጋር ላለመገናኘት በሶደቃቸው ላለማደር እኔን ቀስ አድርጎ በስልት አመለጠኝ። ለዲኑም ጠንቃቃ ነበር አለ አቡ መንሱር። ጠንቃቃ ነበሩ። በአቋማቸው ፍንክች የማይሉ ነው። ይሄም አቋማቸው ለስር ዳርጓቸዋል፣ ለግርፋት ዳርጓቸዋል። እዚህ ኹጥባ ላይ የምናነሳው አይደለም። መጨረሻም 55 ሐጅ ካደረጉ በኋላ ልብ በል ከኛ መሃል 5 ሐጅ ያደርጋል። ኢማም አቡ ሐኒፋ 55 ጊዜ ሐጅ አደረገው። 55 ሐጅ ያደረገ ታላቅ ኢማም በ70 ዓመታቸው ምድርን ተሰናበቷት። ያው ሁሌም አሸናፊው አላህ ብቻ። ነቢያት ይሞታሉ፣ ዑለማዎች ያልፋሉ፣ ነገስታቶች ይሻገራሉ። አቡ ሐኒፋ ምድርን ተሰናበቱ። ያኔ የዓለም ሕዝብ ደነገጠ። እሳቸውን ለመቅበር ሺዎቹ ተሰለፉ። ሰው ከመብዛቱ የተነሳ 6 ነበር ሶላተል ጀናዛ የተሰገደባቸው። ሰው እየተተካካ ማለት ይህን ኢማም ይህን ታላቅ ሰው ዛሬ ለወጣቱ ተምሳሌት የሆኑ ዘንድ ዛሬ እዚህ ቦታ ላይ መርጠናቸዋል። ሰላሙን ዐላ አቢ ሐኒፋ፣ ሰላሙን ፊል አወሊን ወሰላሙን ዐለይሂ ፊል አኺሪን። ያ መን ቱሒቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰሊሙ ጡለል መዳ ወሰላቱኩም ወሰላሙኩም ኑረን ለኩም ቢአምሲኩም ወፊ የውሚኩም ወለኩም ገዳ። ኢነላሃ ወመላኢከተሁ ዩሰሉነ ዐለ ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ وسلموا تسليما. اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم، وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين. اللهم إنا نعوذ بك من زوال نعمتك وتحول عافيتك وفجاءة نقمتك وجميع سخطك يا أرحم الراحمين. اللهم أعز الإسلام والمسلمين وأذل الشرك والمشركين. وسلام على المرسلين والحمد لله رب العالمين. فأقم الصلاة.